ሰላም የእግዚአብሔር ቤተሰቦች ከማህበረ ቅዱሳን ቴሌቪዥን የዕለቱን አጫጭር መረጃዎች ይዘንላችሁ ቀርበናል። የዘጠኙ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ከፍተኛ የትምህርት ተመለኮት ተቋማት የጋራ ምክክር ጉባኤ በብፁዕ ወቅዱስ ፓትርያርኩ ተባርኮ ተከፈተ። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በመንበረ ፓትርያርክ ጠቅላይ ቤተ ክህነት ጽሕፈት ቤት የተጀመረ ሲሆን እስከ መጋቢት 26 ቀን 2017 ዓ.ም የሚቆይ መሆኑም ተገልጿል። በዕለቱም ብፁዕ ወቅዱስ አቡነ ማትያስ ቀዳማዊ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወእጨጌ ዘመንበረ ተክለ ሃይማኖት ለተሰብሳቢዎች አባታዊ መልእክት ያስተላለፉ ሲሆን የሰለጠነውን ዘመን የተመለከተ ሥራ መስራት አለብን ብለዋል። ቅዱስነታቸው አያይዘው ባስተላለፉት መልእክትም ትምህርት ለቤተ ክርስቲያን ብርታት አስፈላጊ ነው። ትምህርት ለቁም ነገር የለም። የኮሌጆቻችንን ቁጥር መጨመር አለብንም ብለዋል። የጠቅላይ ቤተ ክህነት ዋና ስራ አስኪያጅ ብፁዕ አቡነ አብርሃም በበኩላቸው ወጥ የሆነ ስርዓተ ትምህርት አለመኖሩን በመግለጽ በዚህ ምክንያት የተፈጠረው ችግር የበዛ መሆኑን በማንሳት ከብዛት ጥራት ያለው የተማረ አገልጋይ ማፍራት አስፈላጊ መሆኑንም ጠቁመዋል። ለ80 አብያተ ክርስቲያናት የመቀደሻ አልባሳትና የመጻሕፍት ድጋፍ ተደረገ። በማህበረ ቅዱሳን የወልዲያ ወረዳ ማዕከል ከሙያ ቅዱሳት መካናትና አብነት ትምህርት ቤቶች አገልግሎት ክፍል አዘጋጅነት ከየካቲት 23 እስከ የካቲት 30 ቀን 2017 ዓ.ም ድረስ የመባ ሳምንት በሚል ከበጎ አድራጊዎች የተሰበሰበውን መባ የመቀደሻ አልባሳትና መጻሕፍት በጉባ ላፍቶ ወረዳ ለሚገኙ 80 አብያተ ክርስቲያናት ማከፋፈሉን ገልጸዋል። በሀገር ውስጥና በውጭ ሀገር የሚገኙ በጎ አድራጊዎች በአይነትና በገንዘብ ከ768 ሺህ ብር በላይ የሚተመን ድጋፍ መደረጉ ተገልጿል። በዚህም መሰረት ችግር ላለባቸው አብያተ ክርስቲያናት ድጋፍ መደረጉ ተነግሯል። ለተደረገላቸው ድጋፍ ምስጋናቸውን ያቀረቡ የአብያተ ክርስቲያናት ተወካዮች በበኩላቸው ከችግሩ ስፋት አሳሳቢነት አንጻር በጎ አድራጊ ምዕመናን ትኩረት ቢሰጡ ሲሉም ጠይቀዋል። መረጃው በማህበረ ቅዱሳን የወልዲያ ማዕከል ሚዲያ አገልግሎት ዋና ክፍል ነው። በተግባር የተገለጸ ኦርቶዶክሳዊ ቤተሰብን እንገነባለን በሚል መሪ ቃል ስልጠና ተሰጠ። በማህበረ ቅዱሳን ጎንደር ማዕከል በተግባር የተገለጸ ኦርቶዶክሳዊ ቤተሰብን እንገነባለን በሚል መሪ ቃል ኦርቶዶክሳዊ ቤተሰብን ማጠናከር የሚያስችል ስልጠና ለ3 ተከታታይ ቀናት ለካህናትና ባለሙያዎች ተሰጥቷል። በማህበረ ቅዱሳን የጎንደር ማዕከል የሙያ ማህበራዊና ኢኮኖሚያዊ አገልግሎት ዋና ክፍል አዘጋጅነት ክብረ ክህነትና የነፍስ አባት ኦርቶዶክሳዊ ጋብቻና የልጆች አስተዳደግ ስብዕና መገንቢያ ማዕከላትን ማቋቋም በተመለከተ እንዲሁም በሌሎች አባይት ጉዳዮች ላይ ስልጠና መሰጠቱን የማዕከሉ ሚዲያ ዋና ክፍል ባደረሰን መረጃ ለማወቅ ችለናል። በመጨረሻም የወረዳ ማዕከላትና በጎንደር ከተማ ካሉ አድባራት የተውጣጡ ካህናት ባለሙያዎችና የሰንበት ትምህርት ቤቶች ስልጠናው እጅግ ጠቃሚ መሆኑን አንስተው እስከ ታች የቤተ ክርስቲያን አገልግሎት ድረስ ተጠናክሮ መቀጠል እንዳለበትም አሳስበዋል። 10ኛው ዙር ሐዊረ ሕይወት በፍራንክፈርት ምስካየ ሕዙናን መድኃኔ ዓለም ቤተ ክርስቲያን ተካሄደ። በማህበረ ቅዱሳን የጀርመን ንዑስ ማዕከል ለ10ኛ ጊዜ የተዘጋጀውን ሐዊረ ሕይወት በፍራንክፈርት ምስካየ ሕዙናን መድኃኔ ዓለም ቤተ ክርስቲያን አካሂዷል። በመርሃ ግብሩም ትምህርተ ወንጌል፣ ምክረ አበው እንዲሁም በተወጣጡ ጥያቄዎች ላይ ውይይት ተደርጓል። በተጨማሪም ምዕመናን የእርስ በርስ ውይይት፣ የፈተና ምንጩና መፍትሄዎች የሚሉ ርዕሰ ጉዳዮች ዙሪያ ተወያይተዋል። ለዕለቱ ያዝንላችሁ አጫጭር መረጃዎች እስካሁኖቹን ይመስሉ ነበር። ሰላም እግዚአብሔር ከሁላችን ጋር ይሁን።